ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። ሐማስ ኢራን በባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት እንድታቆም አሳሰበም። የአሜሪካ ጦር በኢራን ደቡብ ምዕራብ የባህር ዳርቻ በሚገኘው ካርግ ደሴት ላይ ያሉ ወታደራዊ ኢላማዎችን ደመሰሰም። ፕሬዚዳንት ትራምፕ ቀጣዩ ኢላማ የሀገሪቱ የነዳጅ መሰረተ ልማቶች ሊሆኑ እንደሚችሉም አስጠንቅቀዋል። ኢራን ስምምነት ትፈልጋለች፣ ነገር ግን ያቀረበቻቸው ቅድመ ሁኔታዎች ለዋሽንግተን ተቀባይነት የሌላቸው ናቸው ሲሉ ፕሬዚዳንት ትራምፕ ገልጸዋል። ዩክሬን በአንድ ቀን ውስጥ በልዩ ወታደራዊ ኦፕሬሽን ቀጠና 1135 ወታደሮቿን ማጣቷ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ ያዙ። ሐማስ ኢራን በባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት እንድታቆም አሳሰበ። በቴህራን ላይ የተሰነዘረውን ጥቃትም አውግዟል። የፍልስጤሙ ታጣቂ ቡድን ሐማስ አጋሩ የሆነችው ኢራን በጎረቤት የባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት እንድታቆም ያሳሰበ ሲሆን፣ በሌላ በኩል ደግሞ ቴህራን በእስራኤልና በአሜሪካ ላይ ያላትን ራስን የመከላከል መብት እንደሚደግፍ ገልጿል። ሐማስ በኢራን ለሚገኙ ወንድሞቻችን ሲል ባስተላለፈው ጥሪ ጎረቤት ሀገራትን ኢላማ ከማድረግ እንዲቆጠቡ የጠየቀ ሲሆን መላው ቀጠናው አሁን እየተካሄደ ያለውንና መካከለኛው ምስራቅን እያመሰ ያለውን ግጭት እንዲያበቃ ጥሪ አቅርቧል። ከጥቅምት 7ቱ ጥቃት በኋላ እስራኤል በጋዛ ላይ በከፈተችው ጦርነት ከ70 ሺህ በላይ ሰዎች የተገደሉ ሲሆን የባህረ ሰላጤው ሀገራት በተለይም ኳታር በማሸማገል በዲፕሎማሲና በሰብአዊ እርዳታ ረገድ ትልቅ ሚና ሲጫወቱ ቆይቷል። ባለፈው የካቲት 28 በአሜሪካና በእስራኤል የኢራን ጦርነት ከተጀመረ ወዲህ በርካታ የባህረ ሰላጤው ሀገራት የኢራን የሚሳኤልና የድሮን ጥቃቶች እንደደረሱባቸው ሪፖርት አድርገዋል። ሐማስ ባወጣው መግለጫ የኢራን እስላማዊ ሪፐብሊክ በዓለም አቀፍ ሕግጋት መሰረት ለሚሰነዘርባት ጥቃት በማንኛውም መንገድ ምላሽ የመስጠት መብቶ የተጠበቀ መሆኑን እያረጋገጥን፣ በኢራን ያሉ ወንድሞቻችን ግን ጎረቤት ሀገራትን ኢላማ ከማድረግ እንዲቆጠቡ እንጠይቃለን ብሏል። አክሎም የቀጠናው ሀገራት ይህንን ጥቃት ለማቆምና በመካከላቸው ያለውን የወንድማማችነት ትስስር ለመጠበቅ እንዲተባበሩም ጥሪ አቅርቧል። ኢራን ላለፉት 10 ዓመታት ለሐማስ ወታደራዊና የገንዘብ ድጋፍ ስታደርግ የቆየች ሲሆን ቡድኑ የሊባኖሱን ሄዝቦላህና የየመኑን ሁቲዎችን ጨምሮ አሁን ላይ ክፉኛ ለደከመው አክሲስ ኦፍ ሬዚስታንስ አካል ነው። ባለፈው ወር የባህረ ሰላጤው ሀገራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላቋቋሙት የሰላም ቦርድ ከ4 ቢሊዮን $4 በላይ የገንዘብ ድጋፍ ለማድረግ ቃል መግባታቸው ይታወሳል። ይህም በእስራኤልና ፍልስጤም መካከል ያለውን ግጭት ለመፍታት ለሚደረገው ጥረት የገንዘብ ድጋፍ ለማድረግ ያላቸውን ፍላጎት ያሳዩበት ነው ተብሏል። የአሜሪካ ጦር በኢራን ደቡብ ምዕራብ የባህር ዳርቻ በሚገኘው ካርግ ደሴት ላይ ያሉ ወታደራዊ ኢላማዎችን እንደመሰሰም። ፕሬዚዳንት ዶናልድ ትራምፕ ቀጣዩ ኢላማ የሀገሪቱ የነዳጅ መሰረተ ልማቶች ሊሆኑ እንደሚችሉ ማስጠንቅቋል። በዚህም ምክንያት የኢራን እስላማዊ አብዮታዊ ዘብ ለአረብ ኤምሬትስ በሰጠው መግለጫ አሜሪካ በካርግ ደሴት ላይ ጥቃት መሰንዘሯን ተከትሎ በኤምሬትስ የሚገኙ የአሜሪካ መደበቂያዎች ወይም የጦር ሰፈሮች ህጋዊ ኢላማዎቻችን ናቸው ሲል አስታውቋል። የአልጀዚራ ዘጋቢ ከቴህራን እንደዘገበው በሺዎች የሚቆጠሩ ኢራናውያን ለፍልስጤማውያን ያላቸውን ድጋፍ ለመግለጽና በአሜሪካና በእስራኤል የሚሰነዘረውን ጥቃት ለመቃወም በዋና ከተማ አደባባይ በወጡበት ወቅት ታላላቅ ፍንዳታዎች ቴህራን ከተማን አንቀጥቅጠዋል። የካቲት 28 ጦርነቱ ከተጀመረ ወዲህ በአሜሪካና በእስራኤል ጥቃት በኢራን ውስጥ ወደ 1450 የሚጠጉ ሰዎች መገደላቸውን የሚያመላክቱ ሪፖርቶች ወጥተዋል። በደቡባዊ ሊባኖስ
በሚገኝ የጤና ጣቢያ ላይ እስራኤል በሰነዘረችው ጥቃት 12 የሕክምና ባለሙያዎች ተገድለዋልም ተብሏል። በሊባኖስ በእስራኤል ጥቃት የሞቱት ሰዎች ቁጥር ወደ 773 ከፍ ብሏል። ከነዚህ መካከልም 103ቱ ህፃናት መሆናቸውን ከአልጀዚራ ዘገባ ላይ ተመልክተናል። ኢራን የሚሳኤልና የድሮን ጥቃቶቿን መቀጠሏን ተከትሎ እንደ ኳታርና ባህሬን ያሉ የባህረ ሰላጤው ሀገራት ዜጎቻቸው አካባቢውን ለቀው እንዲወጡ አስጠንቅቋል። የካርግ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በመሆኗ እሷ ላይ የሚሰነዘር ጥቃት የዓለምን የነዳጅ ገበያ ክፉኛ ሊያናጋው እንደሚችልም ይጠበቃል። ኢራን አሜሪካን ለመምታት ኤምሬትስን ኢላማ ማድረጓ ጦርነቱ ወደ ጎረቤት ሀገራት እየተስፋፋ መሆኑን ያሳያል። በሁለት ሳምንት ውስጥ በኢራን ብቻ 1450 ሰዎች መሞታቸው የጦርነቱን አስከፊነት አመላካች ሆኗል። ኢራን ስምምነት ትፈልጋለች፣ ነገር ግን ያቀረበቻቸው ቅድመ ሁኔታዎች ለዋሽንግተን ተቀባይነት የላቸውም ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት የኢራን ባለስልጣናት ከአሜሪካ ጋር የሰላም ስምምነት ለማድረግ ዝግጁ ቢሆኑም ያቀረቧቸው ቅድመ ሁኔታዎች ግን ለዋሽንግተን የሚመቹ አይደሉም ብለዋል። ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክት የሐሰት ዜና አውታሮች የአሜሪካ ጦር በኢራን ላይ ምን ያህል የላቀ ውጤት እያመጣ እንደሆነ መዘገብ አይፈልጉም። ኢራን በአሁኑ ወቅት ሙሉ በሙሉ ተሸንፋለች፣ እናም ስምምነት ትፈልጋለች። ነገር ግን እኔ የምቀበለው አይነት ስምምነት አይደለም ብለዋል። አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ የጀመሩት ባለፈው የካቲት 28 ነው። ዋና ከተማዋን ቴህራንን ጨምሮ ዋና የኢራን ከተሞች ጥቃት ደርሶባቸዋል። ዋይት ሃውስ ለጥቃቱ እንደ ምክንያት ያቀረበው ከኢራን የሚሰነዘረውን የሚሳኤልና የኒውክሌር ስጋት ነው። የኢራን እስላማዊ አብዮታዊ ዘብ የአጸፋ እርምጃ እንደሚወስድ በማወጅ በእስራኤል ውስጥ የሚገኙ ቦታዎችን ኢላማ አድርጓል። በተጨማሪም በባህሬን፣ ጆርዳን፣ ኩዌት፣ ኳታር፣ ሳውዲ አረቢያና አረብ ኤምሬትስ የሚገኙ የአሜሪካ የጦር ሰፈሮች የጥቃት ኢላማ ሆኗል። በአሜሪካና በእስራኤል በጋራ በተሰነዘረው ጥቃት የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ እና ሌሎች ቁልፍ የኢራን መሪዎች መገደላቸው ይታወሳል። ዩክሬን በአንድ ቀን ውስጥ በልዩ ወታደራዊ ኦፕሬሽን ቀጠና ከ1135 በላይ ወታደሮችን አጣች ተባለ። ባለፉት 24 ሰዓታት ውስጥ በልዩ ወታደራዊ ኦፕሬሽን ቀጠና የዩክሬን ጦር በግምት 1135 ወታደሮችን ማጣቱን የሩሲያ መከላከያ ሚኒስቴር አስታውቋል። የሩሲያ ጦር በሌሊት በዩክሬን የመከላከያ ኢንዱስትሪዎች፣ ለጦርነቱ ጥቅም ላይ በሚውሉ የኃይል ማመንጫዎችና በወታደራዊ የአየር ማረፊያዎች ላይ መጠነ ሰፊ ጥቃት ሰንዝሯል። መግለጫው አክሎም ትላንት ሌሊት ዩክሬን በሩሲያ ሲቪል ተቋማት ላይ ለፈጸመችው የሽብር ጥቃት ምላሽ ለመስጠት የሩሲያ ጦር ከየብስ ከአየርና ከባህር በሚወነጨፉ ዘመናዊ የረጅም ርቀት መሳሪያዎችና ድሮኖች በመታገዝ በዩክሬን ወታደራዊ ተቋማት ላይ ድንገተኛ ጥቃት ፈጽሟል። የጥቃቱ ግብ የተሳካ ሲሆን የታለሙት ኢላማዎችን በሙሉ ተመተዋል ብሏል መግለጫው። በአንድ ቀን ውስጥ ከ1000 በላይ ወታደሮች መሞታቸው ጦርነቱ ምን ያህል ደም አፋሳሽ ደረጃ ላይ መድረሱን አመላካች ሆኗል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷን ስታስታውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናዊ ያለቀው እንዲወጡ አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መንግስት መገናኛ ብዙሃን ዘግቧል። የእስላማዊ ሪፐብሊክ ዜና ወኪል እንደገለጸው ጥቃቶቹ የተከፈቱት በሊባኖስ ከሚገኘው ሄዝቦላህ ጋር በመቀናጀት ባንድ ላይ ነው። ከዚህ ጋር በተያያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኝ የሄዝቦላህን የጦር መሳሪያ ማከማቻን መምታቱንና በኢራን የሚደገፈው ቡድን አባላት ወደ ማከማቻው ሮኬቶችን ሲያጓጉዙ መታየታቸውን ገልጿል። ይህንን ተከትሎም የእስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደብ የሄዝቦላህ አባላትን መደምሰሱን ጦር ኃይሉ በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ ጠቁሟል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባዊ ኢራን ውስጥ በምትገኘው ታብርዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ
ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።